ሰላም ሰላም የኢትዮጵያ ቤተ እስራኤሎች በተቀደሰችው ሀገር በእስራኤል የምትገኙ የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ የምሁራን አባላት ካላችሁ ነው እንግዲህ ወጣቶች፣ የፖለቲካ ድርጅት አባሎች፣ ወጣቶች፣ እናቶች፣ ወንድሞችና እህቶች፣ አዛውንቶችና ወጣቶች፣ አጠቃላይ ቤተ እስራኤል ሰላም እንዴት አላችሁ? በያላችሁበት የፈጣሪ ቸርነት ጥበቃና ምሕረት አይለያችሁ እያልኩኝ ሐሳብ ማቀርበው ዛሬ አንድና አንድ ነው። ይሄ የትውልድ መከራ የትውልድ ሰቆቃ እስከሚያበቃ ድረስ መነጋገር፣ መመካከር፣ ቁጭ ብለን መወያየት፣ መፍትሄ ማፈላለግ ከኛ ብቻ የሚጠበቅ እንጂ ከሌላው ማህበረሰብ የሚጠበቅ አለመሆኑን በማወቅና በመገንዘብ ያወቅነውና የተገነዘብነውን የተረዳነውን ያክል በመስራት በትውልድ ላይ የተጋረጠውን አደጋ መቀልበስ ያስፈልጋል ለማለት ፈልጋለሁ። ቁጥሩ ወደ ኋላ ከመጀመሪያው ሟች አንስታችሁ ቁጥሩ። አንደኛ ሟች፣ አንደኛ የሐዘንተኛ ቤተሰብ፣ አንደኛ ገዳይ፣ ሁለተኛ ሟች፣ ሁለተኛ የሐዘንተኛ ቤተሰብ፣ ሁለተኛ ገዳይ፣ ነጻ ያዥ፣ ሶስተኛ እያለ የት እንደደረሰ ቁጥሩ። ይህ ቁጥር መቆሚያ እንዲኖረው፣ ገደብ እንዲኖረው፣ እንዳይቀጥል ለማድረግ የሚያስችል ስራ ለመስራት ለዛሬ የሚባል እንጂ የዛሬ እንጂ የነገ ወይም ለነገ የሚባል ስራ አለመሆኑን በመረዳት በያለንበት ልንመክር ይገባል። ይህንን የማይረባ ሰኞ ማክሰኞ የመዝፈን የመሸለል የመፎከር አጉል ባህል፣ አጉል መበሻሸቅ፣ አጉል ጥላቻ፣ የጠላትነት ስሜት ከህሌናችን ይውጣ፣ እናውጣው። ህሌናችን ቤተ መቅደስ ይሁን። ህሌናችን ንጹህ የምናልምበት ይሁን። ስለ ትውልድ የምናስብበት ይሁን። ስለ መጠጥ የምናስብበት አይሁን። ስለ ጥላቻ የምናስብበት አይሁን። ስለ ተንኮል፣ ስለ መገፋፋት አይሁን። ተገፋፍተን ከመውደቅ ይልቅ ተደጋግፈን እንቁም። ከ9 ዓመት ልጅ እስከ ከታችኛው ዕድሜ ከ9 ዓመት ልጅ ጀምሮ እየደረሰ ያለውን በጽፋት መርካዝ ክሊታ ሃይማኖት ካሳው የምትባል ህፃን ልጃችን የ9 ዓመት ልጃችን ታፍና ተጠልፋ መዳረሻዋ ጠፍቶ በመቅረት ሁሌ ወላጆቿ ፎቶዋን እያዩ ከማልቀስ ከማንባት አቤት ከማለት ውጪ ጠብ የሚል መፍትሄ ያላገኘለት ችግር አለ አይደለም። ሃይማኖት ካሳውን የተባለች ወጣት ወይም ህፃን፣ ይቅርታ ወጣት አይደለች ህፃን ናት። አድራሻዋ የት እንዳለ ጠፍታ አይደለም። ናስራላ የት አለ ብሎ ከነበረበት ጉድጓድ የገደለ ሙሳድ፣ እስማኤል አህንዬ ኢራን ውስጥ ከተደበቀበት አልጋው ላይ እንዴት መግደል እንደተቻለ የሚያውቅ ያቀነባበረ ሙሳድ፣ የእስራኤል ጠላቶች የትና የት እንደሆነ ምን ሰዓት እንደሚገኙ የሚያውቅ የስለላ ድርጅት ያላት ሀገር አንዲት በሰው ሀገር ግዛት ገብቶ መረጃ የሚያሰባስብ ኢንፎርሜሽን ቀረ የማይባል የመረጃ ድርጅት ያላት ሀገር በሀገሯ ውስጥ በአንድ ከተማ በሚታወቅ ቦታ
የተሰወረችንና የተጠለፈችን ሕፃን አድራሻዋ ጠፍቶባት ነው የሚል ሰው ካለ ይህ ሰው የእንስሳ አመለካከት ያለው ሰው ብቻ ነው መሆን ያለበት። አድራሻዋ ጠፍቶ ነው ያለችበት የማይታወቅ ሆኖ ነው የሚል እሳቤ ካለው አንድ ሰው ይህ ሰው ጤነኛ አይደለም። ከዚህ በፊት የተገደሉ ልጆች፣ እየተገደሉ የመጡ ልጆች፣ ግማሾቻቸው በወታደር ቤት እያገለገሉ ራሳቸውን አንቀው ገደሉ በሚል ወላጅ እመንም አትመንም ልጅህ ሞቷል፣ ራሱን አጥፍቷል በሚል ደረቅ የሆነ ቃል፣ በማይታመን ቃል፣ ህመም በሚሰጥ የዘላለም ህመም በሚፈጥር ቃል መርዶ አረዳድ ለቤተሰብ እየተነገረ ቤተሰብ ከነንባው እየበላ እንባውን እያፈሰሰ ፎቶ ብቻ ግድግዳ ላይ የተለጠፈ የልጁን ፎቶ ብቻ እያየ እንዲኖር የተፈረደበት ህዝብ ልጆች በሳፍሳል ላይ በወንበር ላይ በመዝናናት ላይ እያሉ በቀጥታ ጥይት ተተኩሰው እየተመቱ ምን ታመጣለህ የተባለ ህዝብ ግማሹ ልጆች ጥፋተኛ ሆነው ሊሆን ይችላሉ የሚል የተሳሳተ ግምት ምንም እንኳን ወጣቶች ሰው ናቸውና እንደ ሰው የሚሳሳቱት ነገር አይኖርም የማይባል ቢሆንም ለግድያ የሚያበቃቸው ዲሞክራሲ ሀገር ናት በምትባል ቅብላቅቤ በምትቀባ ሀገር ዲሞክራሲ መስላ በምትታይ ሀገር የድመት የውሻ ነፍስ በተከበረበት ሀገር የሰው ልጅ በቀጥታ በጥይት ሲረሸን ከድመቲቱ ነፍስ በታች ሆኖ በፍርድ ቤት ሚዛን የማይደፋ ሆኖ ሲገኝ እንደ ማህበረሰብ ያም ነበር፣ እንደ ማህበረሰብ ይቆረቁር ነበር፣ እንደ ማህበረሰብ ቁጭ ብሎ መምከር መፍትሄ ማፈላለግ ይገባ ነበር። አልሆነም። ይህ ባለመሆኑ አንደኛ ሟች፣ ሁለተኛ፣ ሶስተኛ፣ አራተኛ እያለ 16 ሟች ደርሰናል ማለት ነው። ልጆች አጥፍተው ነው ፖሊሶች ጠይቋቸው ቀና መልስ አይመልሱም የሚባለው ምክንያት ስራ ላይ ልጃችን ተገሏል፣ ስራ ቦታ ወንድማችን ተገሏል። ይህስ እያጨሰ ነበር፣ እየጠጣ ነበር፣ እየሰረቀ ነበር? አይደለም፣ እየሰራ ነበር። ራሱን ሊያሻሽል ቤተሰቡን ሊረዳ በስራ ላይ እያለ ነው የሞተው። ለዚህሳ ምን ትሰጡት? ምን ምክንያት ታመጡለት? የእስራኤል ወጣት ምናልባት የምናገረው በአማርኛ ስለሆነ አብዛኛው ወጣት ከዚህ የተወለደው ዕብራይስጥ ብቻ ሊናገር ይችል ይሆናል። ነገር ግን በአንድም ሆነ በሌላ መልእክቱ ይደርሰው ይሆናል ብዬ ተስፋ አደርጋለሁ። ተደራጅ። የእስራኤል ወጣት ፖሊስ በቀጥታ ጥይት የሚገል ወጣት ነገ ተረኛ ከመሆን በፊት ተደራጅና ቁጭ ብለህ ምከርና የራስህን መሪ የራስህን አዋቅር፣ ተዋቅር፣ ተደራጅ። መብትህን ሊያስከብር የሚችል ጠንካራ መዋቅር አደራጅ። እንደ ሰው በህይወት ኑር። በዚች ምድር እንድትኖር ፈጣሪ ፈቅዶ ያገባህን ከፈጣሪ ጋር የተጣሉ ከቀለም ጋር ችግር ያላቸው ያስተዳደግ ብልሹነት ያላቸው ገዳዮች እንደፈለጉትና በፈለጉት ጊዜ እንዳይገሉ ተደራጅተህ ራስህን መከላከል ያንተና ያንተ ብቻ ስራ እንጂ የሌላ አለመሆኑን መረዳት ያስፈልጋል። ምሁር ነው የምትለው ይህ ዝም ብለህ እንደ በከራባት ታንቀህ የምትሄደው እጽፋለሁ ተምሬያለሁ ዲግሪ ያለኝ የምትለው የጉረኛው ስብስብ የእስራኤል ምሁር የምትባለው ምሁርነት ማለት ለትውልድ የሚተርፍ መልካም ስራ መስራት፣ ለዜጋው መቆም፣ ለህብረተሰቡ ጋራንት መሆን፣ ጋሻ መከታ መሆን፣ በምታውቀው ቋንቋ ሁሉ የእስራኤልን ወጣቶች ችግር ለዓለም አቀፍ መገናኛ ብዙሃን ለዓለም አቀፍ ህብረተሰብ እንዲደርስ ማድረግ፣ መሟገት፣ ለመብት መሟገት፣ ለእኩልነት መሟገት፣ በህይወት ለመኖር ሰርቶ ማሳየት፣ ትምሳሌ መሆን፣ ከፊት ሆኖ ህብረተሰቡን መምራት፣ መብቱን ማስከበር ነው ምሁርነት መገለጫው። እንደ ከራባት ታንቆ በከራባት ታንቆ ምሁርነት የለም። የምሁርነት መገለጫው